እንደሚነግር ደስተኛ ነበርኩበት። በጣም አሪፍ ጊዜ ነበር። እኔ እንደዚህ አሁን ተጽፎ ራሱ ምናምን ልትሄድ ነው ደህና አሁን ምናምን አይነት ነገር ሁላ እንድንባባል ሁላ አንፈልግም። በቃ አንቺ ምን መቆም ነው የምፈልገው። አመሰግናለሁ ስለሰጠሽኝ ፍቅር፣ ስለ ሁሉም ነገር በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ደስታሽማ ደስታዬ ነው፣ ያቃተኝ መለየቱ ነው። ባይ 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 ቀን ሲቆረጥ ለመንገድሽ መሰለኝ የማላገኝሽ። ባይ 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 ይሳቅ። በጣም ደስ የሚል ጊዜ ነበረ። እውነት ለመናገር እዚህ ጋር አሳልፈን ብቻ ደስ ብሎኛል ስላወቁ ያ ወደፊት ብዙ ጊዜ አብረና ሳይፈራ ታስመስል እውነት ነው። ዝም ብለን እንኖር እየተፈቀረ እንደዚህ ባይ 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 ፍቅራችን በጣም ነው የምወድሽ። ባይ 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 እንዲሁ እንዳላችሁ አይለያችሁ ያሉን ብቻዬን ያዩኝ ቀን ሽለኝ ፍቅር አልጎደለብሽ የክፉ ቀን ጓደኝ መመስገን አለብሽ። አለው እኔ ከጎንሽ እንደዚህ አትበይ። ከጎኔ እኮ ነው እሱን እኮ አውቃለሁ። ቅጄ ባይ ባይ ደህና ሁና አትበይኝ፣ ባይ ባይ አትበይኝ እፈራለሁ። ባይ ባይ ቆርጠሽ እስክትገቢስ ባይ ባይ መችን እችላለሁ። ባይ ባይ ደህና ሁና አትበይኝ፣ ባይ ባይ አትበይኝ እፈራለሁ። ባይ ባይ። ሰላም ሰላም፣ እንዴት ናችሁ የተወደዳችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? ሰላማችሁ ይብዛልን። እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬ መጥቻለሁ ቤተሰብ። ዛሬ ስመጣ ሀዘንም ብቻ ደስታም፣ ያዘንኩትም በመጥፎ ሳይሆን ብቻ አለ ትንሽ የሚያስከፋም አለ። ለማንኛውም ግን እናንተ እንዴት ናችሁ ቤተሰብ? ማይደርስ የለም፣ ሁሉም ይደርሳል። ቀን ራሱ ይሮጣል በጣም እና ናቲ ከመጣ እንደ ቀልድ ወደ 3ኛ ወር እየተጠጋ ነው ያለውና የምር በቃ አላቅም። ዛሬ ናቲ እንግዲህ መመለሻው ቀን ደርሷል። የመጨረሻ ነው ዛሬ እንግዲህ ከሱ ጋር የመጨረሻ ቪዲዮ ነው ዛሬ የሚሰራውም የምሰናበተውም ማለት እስከምንገናኝ ማለት ነው። በጣም ከባድ ነው። ለማንኛውም ግን ያው ናቲና እኔ እንዲህ ተገናኝተን ህይወታችንን እናስተካክላለን ብዬ አልጠበቅኩም ነበር። የእውነት ያው አንዳንዴ ውስብስብ የሆነ ነገር ውስጥ ያለው ይመስለኝ ነበርና በቃ የሆነ የራሴ ሌላ መንገድ ውስጥ ነበርኩኝ እና ናቲና እኔ በቃ ከዚህ በኋላ እንኳን እንገናኛለን አብረን እንሆናለን ብዬ አልጠበቅኩም እውነት ለመናገር ፈጣሪ በሚያውቀው እና እኔም ደግሞ እውነት አንዳንዴ ማለት ነው ፈጣሪ ነው የሚያየው ማለት የልብ አምላክ ፈጣሪ ነውና መልሶ አምጥቶ አገናኘኝና እግዚአብሔር ይመስገን በጣም ደስተኛ ሆንኩት። የእውነት የመጀመሪያን እንደማግኘት ምንም ያስደስት ነገር የለም። እናንተ የምታውቁት ነው። እኔና ናቲ እንግዲህ ስንገናኝ ከመጀመሪያው አንስቶ ታውቃላችሁ። እናንተ አብራችሁን የቆያችሁ ሁላችሁም ታውቃላችሁ ያለንን ነገር፣ ያለንን መግባባት፣ ያለንን ፍቅር ሁላችሁም ከልጅነት ጀምሮ ነው ናቲ ጋር አብረን የነበር ነው ማለት ይቻላል። 4 አመት ወደ ታች ሲቀነስ ያው ልጅ ነን ማለት ነውና ለማንኛውም ቤተሰብ የምር ያው ትንሽ ያው ይከፋል፣ ግን ያው ነገ መልካም ይሆናል። ነገ እንገናኛለን። አሪፍ ጊዜ አሳልፈናል ናቲ ጋር ፍቅራችን ተመልሶ ህይወታችንን አስተካክለናል። የነበረንን ነገር አስተካክለናል። አሁን ላይ በጣም ጥሩ ላይ ነን ያለነው። ናቲ ባልጠበቅኩት ሰዓት መጥቶ ደስታ ሰጥቶኛል። እሱ በመጣ ሰዓት ትንሽ ከፍቶኝ በነበረ ሰዓት ነበር። ፈጣሪ ይመስገን ሁሉን ነገር ተስተካክሎ እሱ መጥቶ ከጎኔ ሆኖ ፈጣሪ አገናኝቶን አስተካክሎልናል ሁሉን ነገር። እግዚአብሔር ይመስገን።
እና ቤተሰብ ዛሬ እንግዲህ ናቲ መመለሻው ጥቂት ሰዓታት ነው የቀረው። አሁን በዚህ ሰዓት አሁን እየመሸ ነው። በዚህ ሰዓት ሌሊት ይወጣል። ያው ሊነጋጋ አካባቢ በረራው ነውና ያው እንሸኘዋለን። ትንሽ ይከፋል። ያው ተላምጄዋለሁ። ያው እሱም ተላምዷል። ብቻ እግዚአብሔር በሰላም በጤና አሁን እንዳገናኘን ነገም አገናኝቶን ለቁም ነገር ያብቃን። ከዚህ በኋላ ስንገናኝ መቼስ ለቁም ነገር ነው የሚሆነው። እናንተ የምትጠብቁትን ህይወት፣ ትዳር፣ ሁሉ ነገር እኛም ደግሞ እኔና እሱ ያቀድናቸውን ነገሮች እሱም አሳክቶ ከዛ በኋላ ወደዛ እንገባለን። እኔንም እሱንም እግዚአብሔር በሰላም ያገናኘን። እንደ ድሯችን ተገናኝተን ደግሞ እንዳሁን አሁን እንዳለንበትም ደግሞ በደስታ ያገናኘን። እናንተንም የምር ከልብ አድርጌ አመሰግናችኋለሁ። ተቀበላችሁን፣ ለሰጣችሁን ፍቅር፣ ለሰጣችሁን ሁሉ ነገር ከልብ አድርጌ ነው የማመሰግነው የምር። ከዚህ በኋላ እንግዲህ ያው ብቻ እንገናኛለን። አንዳንድ ነገር አዘጋጅቻለሁ። ለማንኛውም ቤተሰብ እዚህ ጋር ኬክ አለ። በሰላም ግባ የሚል ኬክ በደህና ግባ ተብሎ ነው እንግዲህ የተጻፈው። ኩኪስ አለ፣ ቡና ምናምን አቀራርብ ያለው ያው ቡና አፈላለታለሁ እና ኬኩን ይቆርሳል። ለማንኛውም ግን አብረን ሆነን አሪፍ ጊዜ እናሳልፋለን። የምር በጣም ወደዋለሁ እውነት። ከባድ ነው የርቀት ነገር፣ በጣም ከባድ ነው። ብቻ እግዚአብሔር መልካም ነው። በቅርብ ያገናኘናል ብዬ ተስፋ አደርጋለሁ። እኔም እንግዲህ የራሴን ጥረት አድርጌ እንግዲህ እሱን ለማግኘት ሞክራለሁ። እግዚአብሔር እንደሚያሳካው ተስፋ አድርጋለሁ እና አሁን እንግዲህ ጠርቼዋለሁ። በጣም አብረን ሲሆነን ናቲ ይምጣና እያወራን የተጨዋወትን ኬኩን ይቆርሳል። ያው ቡና ማፈላለታለሁ። ለማንኛውም አብራችሁን ሆኑ። አመሰግናለሁ። እንጠብቀው። እንዴት ብሎ እንደሚነግርሽ ቃል አጠፋሁ አፌ ሚልሽ አትጠብቂም ምላሽ ከኔ ታውቂዋለሽ ፍቅሬን ካይኔ አንቺ አታውቂም ላንቺ አስበሽ ልጅነትሽን ለኔ ኖረሽ ምን ልንገርሽ ወድሻለሁ። የጠበቅኩት ነው። ቡና መጀመሪያ ቆርጬ አስተካክዬ ነበር። አሁን ጀበና ጥጃለሁ። ሰዓትም ለመጠቀም ከዚህ በኋላ ያው ቤተሰብ ምናምን መሰናበት ስላለበት እሱን እየጠበቁ ስለሆነ ወደዛ ስለምንሄድ ለዛ ነው ቤተሰብ። ለማንኛውም አብራችሁን ቤተሰብ ናቲ መጥቷል። እንቀበል። በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን እንዴት ነህ? ደህና ነኝ። ሰላም ነው? ሁሉ ሰላም? ሁሉ ሰላም ነው። ሰላም በላቸው። እሺ ምንድን ነው ይሄ? ኬክ ነው። እሺ ቤተሰብ እንዴት ናችሁ? ሰላም ነው ወይ? ውሸቷን ነው። እኔ እዚሁ እና ደህና ነኝ ያለው እግዚአብሔር ይመስገን። እሺ ናቲ እና ያው በመጀመሪያ ደስ ብሎኛል። ለማንኛውም አብረን ባሳለፍናቸው ጊዜያቶች በጣም ደስተኛ ነበርኩ። ያው እዚህ እንደርሳለን ብለን አላሰብንም። ፈጣሪ ይመስገን። እኛ
እኛ ባሰብነው ሳይሆን ፈጣሪ እንዳሰበልን ነው የኖርነውና ፈጣሪን ሁሌ መድኃኒዓለምን አመሰግነዋለሁ። እና ለማንኛውም የነበረ ቆይታ ኢትዮጵያ ከመጣ በኋላ ምንድነው ደስተኛ ያደረገ ምንድነው አስከፋ እና የነበረውን ነገር በአጠቃላይ ግለጽንስ? በቅድሚያ በጣም ነው የማመሰግነው ስለ ሁሉም ነገር እና ዛሬ ቤቱ በጣም ደስ ይላል። አይ ቲንክ ምን ታስበው እንደሆነ አላውቅም። በጣም ደስ ይላል። ብቻ አመሰግናለሁ። ፈጣሪ ሁሌ ከኔን ከማስደሰት ወደ ኋላ ብለሽ አታውቂም። እያንዳንዱ አጋጣሚ ራሱ አልፋትም። በጣም መባረክ ነው በሄሉ የምር ስለ ሁሉም ነገር አመሰግናለሁ እና ስለነበረው ነገር ምንድነው ያስደሰተ ምንድነው ያስከፋ ነው? እንዴት ነበር እንዳጠቃላይ ያው ኢትዮጵያ ከመጣ በኋላ የምር ያሳለፍከው? ባራዝም አሁን ራሱ ባራዝም ሁሉ አልጠላም። ማርያም በጣም የሚገርም ጊዜ ነበር። በጣም ደስተኛ ነበርኩኝ። አሪፍ ጊዜ ነው። ታውቃለች እሷ ራሱ በጣም ስለተመቸኝ ነው እንደዚህ እያቆየው እና በጣም ደስተኛ ነበርኩ። በጣም አሪፍ ጊዜ ነበር። በጣም ደስተኛ የሆንኩት ባለፈው ሳምንት እዛ እያለን በጣም አሪፍ ጊዜ ነበር። ከዛ ሁሉም በላይ ያው ግን በጣም ደስተኛ የሆንኩት ከአንቺ ጋር በመሆኔ ምናምን ነገር ሙሉ በሙሉ ደስተኛ ነኝ። ከዛ ባሻገር ግን በጣም ደስተኛ ሆኜ ያሳለፍኳቸው ጊዜዎች ደግሞ የባለፈው ሳምንታቶች ናቸው። እኔና አንቺ ነበርን። አሪፍ ጊዜ ነበረ። ስለዛ በጣም ደስተኛ ነኝ። በጣም ያስከፋኝ ጊዜ ደግሞ በእኛ መሀል አንዳንድ ነገሮች በመግባት አንዳንድ ያቀናቸው ነገሮች ምናምን ነገር ወደ ኋላ ስለቀሩ አስከፍቶኛል። ግን የጊዜ ጉዳይ ነው። ሁሉንም ነገር ሙሉ በሙሉ በቅርቡ እንፈተዋለን የሚል ግምት አለኝ። ከሞላ ጎደል ግን በጣም ደስተኛ ነበርኩ። በጣም የሚገርም ጊዜ ነበር። አንቺስ? እውነት ለመናገር እኔም በጣም በቃ እየተናገርኩ ነበረ ቀድሜ። በጣም የሚያስደስት ጊዜ ነበር ያሳለፍነው። እኔም ባልጠበቅኩት ሁኔታ ነበረ ነበር አትበይሉ ባልጠበቅኩት ሁኔታ ነው። ወደፊት የሚቀጥል ነገር ስለሆነ ነበር ሲባል አላ ደስ ይላል። እሱማ ነው እና just ያለውበት እሱ በሚመጣ ሰዓት ትንሽ ጥሩ ሁኔታ ውስጥ አልነበርኩም። ያው በዛ ሰዓት መጥቶ አሪፍ ነገር አደረክልኝ፣ አስደሰትከኝ፣ ከጎኔ ነበርክ። በጣም አድርጌ አመሰግናለሁ። በጣም ደስተኛ ነኝኩት። አብረን ስለተመለስን በጣም ደስተኛ ነበርኩ። እያንዳንዱ ሰዓት እናንተ ባሳለፍናቸው በእያንዳንዱ ሰዓት በጣም ደስተኛ ነበርኩ። ነገም ፈጣሪ ያውቃል እንግዲህ ያው ዛሬ አሁን እንደዚህ ብለሽ አታሳዝኝ። እኔ ደስ ሊለኝ ነው የመጣሁት። እኔ ቆንጆ ነው መስሎኝ እና ዋናው የኛ ሰላም ነው፣ የኛ ፍቅር ነው፣ የኛ አንድነት ነው። ቀሪው ትርፍ ነው። ያው አላ የሆነ ብቻ የሆነ እንትን አለ፣ የሆነ ስሜት አለ እንትን የሚልና ፈጣሪ ያው በሰላም ያገናኘን። ዋናው አንተ ጤና ሆነ እኔም በጤና በሰላም በጤና እግዚአብሔር ያገናኘን። ምንድነው የምታደርጊው? በማርያም እንደዚህ አታድርጊ። እንዳይደብረኝ ማርያም። እኔ እንደዚህ ከሆነ አቋርጠዋለሁ። እንደዚህ አይነት ነገር ደስ አይለኝም። አይ እኮ የደስታ የሆነ ከአንተ ጋር ስለተመለስኩ ተደስቼ ያው ደግሞ ትንሽ ያው መራራቅ ደግሞ ኖርማል የሰው ልጅ ያው እዚህ እንኳን በቅርበት ሆነ ሌላ ቦታ ስትሄድ ትነፋፈቃለህ አይደል? እንደዚህ እንድንባባል አንፈልግም። እኔ እና አንቺ አንራራቅም። አንራራቅም። ያው ለስራ ጉዳይ ለምንም ቢሆን ያው እሄዳለሁ። ሌላ ነገር አታስወሪኝ በማለት አትዘኛ። ማዘን እኮ ነው አይደለም አይደል? እኮ ማዘን አይደል? ያዘንኩ ነው እና ጀምር እኔም አልጠበቅኩም እንደዚህ አንድ ላይ እንመለሳለን የሚል ግምትም ተስፋም እቅድም አልነበረኝም። ይቅርታ እኔና ሄሉ መሀል
እንኳን እኔና ሄሉ አንድ ላይ እንመለሳለን የሚል የማንም ሰው ግምት አልነበረ። ስመጣ ራሱ እንደዛ አልነበረ። እውነት ግን ፍቅር አያል ነው። እናንተም እንዳያችሁት ነው። አንዴ ከአንድ ሰው ጋር አንድ ሰውን ከልባችሁ ከወደዳችሁ በኋላ ያ ነገር ብዙ ጊዜ አለመነጋገር ነው እንጂ ሊያስቀር የሚችለው ከፍቅር የሚበልጥ ነገር ምንም ነገር እንደሌለ ነው ያየሁት። እና የምር በቃ ሁሉንም ነገር ትውት ስታደርጉ ደግሞ የሚመጣው ሰላም፣ ደስታ እኔ ላይክ እያንዳንዷን ስቴፕ እዚህ መጥቼ በማሳልፈው ነገር በጣም ደስተኛ ነበርኩ። በጣም አሪፍ ጊዜ ነበረን ምናምን አውቃለሁ። ሞር ልጆች ነን። አንዳንድ የሚቀሩን ብዙ ነገሮችም አሉ። እነሱን ደግሞ በሂደት ሙሉ በሙሉ አስተካክለን ደግሞ ከአሁን በኋላ ለተሻለ ነገር ብቻ እንደዚህ ለተሻለ አላውቅም ብቻ ግን የምር በጣም ደስተኛ የነበርኩበት በጣም አሪፍ ጊዜ ነበር። እኔ እንደዚህ አሁን ተጽፎ ራሱ ምናምን ልትሄድ ነው ደህና ሁን ምናምን አይነት ነገር ሁላ እንድንባባል ሁላ አንፈልግም። በቃ ከአሁን በኋላ አላ ከአንቺ መራቅ አልፈልግም። በክፍተቶች ሁሉ በቃ አንድ ላይ እንድንሆን ነው የምፈልገው። ከአንቺ ግን መቆም ነው የምፈልገው። አመሰግናለሁ ስለሰጠሽኝ ፍቅር፣ ስለ ሁሉም ነገር በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ሌላ ሙድ ሳንገባ በሰላም ባይ 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 ቀን ሲቆረጥ ለመንገድሽ መሰለኝ የማላገኝሽ። ባይ 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 ይሳካል ይሆናል አይዞሽ እንዳላልኩኝ ከጎንሽ። ባይ 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 ፍቅራችን እያሳሰበ እና አላቅም ዛሬ የምር ምንም ነገር ላላወራ ነው። ቤተሰብ በጣም ጥሩ ስሜት ላይ ያለው አውቃለሁ። የምር እሷ ባትኖር እንደሚሰለቸኝ አውቃለሁ። እዚህ ሀገር ሶስት ወር ሊሆነኝ ነው ማለት ነው እና እንደሚሰለቸኝ አውቃለሁ። እና አሁን ግን አልጠገብኩም ምናምን ነገር ደስ ብሎኝ ወደዛ እንደምመለስ ነው የማስበው። ግን አሁን በቃ ጥሩ ስሜት ላይ አይደለሁም። ማለት በቃ ይሆናላ እንትን ሰው ትንሽ ርቆ አለው እኔ እንደዚህ አትበይ። ከጎኔ እኮ ነው እሱን እኮ አውቃለሁ። ግን ያው አላ በአካል ስተራርቀን ነው እግዚአብሔር ያለቀን ነው የምንገናኘው። ትንሽ ያው ነገር ነው እንጂ በአካል በእንትንም በስልክም በሁሉም ነገር እኮ አንድ ላይ ነን። ግን ያው ትንሽ በአካል ተራርቀን ምናምን እሱ ነው የሚከብደው ነው። እሱም ደግሞ በጊዜ ሂደት እግዚአብሔር ያለው እና ጥሩ ነገር ነው። በቃ ሂዱ አሁን አንጨናነቅ ነው ማለት እሺ። ባዶ የሄድክበት በሁሉም መንገዶች የተሳኩልኝ ሆነልህ። አመሰግናለሁ ለሰጠኸኝ ቦታ ለሰጠኸኝ ክብር ነገር በጣም እኔ ከአንቺ ጋር ሁሉ ነገር ጊዜን ምንም ብሰጥ ለአንቺ ሰጠው ብዬ አይደለም። አንቺ የኔ ነሽ እና ከአንቺ ጋር ምናምን መመሰጋገን እና መለያየት አታስመስል። ዝም ብለን እንኖር እየተፋቀረ እንደ ድሮ እሺ። በጣም ነው የምወድሽ። ላገኝሽ ባይ 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 ይሳካል ይሆናል አይዞሽ
እንዳላልኩኝ ከጎንሽ ባይ 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 ፍቅራችን እያሳሰበኝ በድንገት ነሆዴ ባሰኝ ባይ 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 እንዲሁ እንዳላችሁ አይለያችሁ ያሉን ብቻዬን ያዩኝ ቀን ሙዳችን እናትረብሽ ማን ነው ይሄ? ሰላም ነው እንግዳለ ነገሩ እኔ ነኝ እንግዳው። እንዴት ነው? ሰላም ነው። ለና ለዚህ ነው መሰለኝ። ሁሉ ሰላም እንዴት ነው? ያው ቀኑ ስነግረው እናቴ ሊሄድ ነው ሲል ሳልሰናበተው ማለት ብሎ መጣ። ስራ ቢዚ ሆንኩ። ስራ አሪፍ ነው። ምንም አይደለም። እንዴት ናችሁ? ተመችቷችኋል? እሱ ሊሄድ ብሎ ያው ትንሽ ይከፋኝም ብቻ ደስተኛ ነኝ። ይከብዳል ግን ያው ትንሽ ተላምዳችሁ ለያይቱ ግን ያው እንገናኛለን። እንዴ የግድ ነው። አሁን ማመጣለሁ በቃ አሁንማ ምሳ እዚህ በልቶ ወርስ እዛ ነው። እንደዛ ነው። እኛም እንሄዳለን። ስትናፍቀኝ መጥቼ ሳማርጋት ምናምን እንመለሳለን። እና ኪራ እዛ ኤርፖርት አልሸኝህም ብለህ ነው እዚህ መጣ? ያው እውነት ለመናገር አሁን የነገረችኝ እና በቅርብ ሰዓት የነገረችኝ ከዛ ያው ነገም ስራ ስለሚኖረኝ እና ድርቆሽ ምናምን ያዛርገህ ምናምን መጣ። ይሄ ራሱ ምንድን ነው ያዘጋጀሽ? አንተ አይነገርም። ራሴን አሽገህ ምናምን ይዘህ ትችላለህ። አሁንማ ኪሎም ጨምራለች እንዴ ነው የሚወስደው? በጣም ገባኝ። ኪራ ያው እሱ ማውራት የምፈልገው ነገር ካለ መልካም ምኞትህን የስንብቱንም በሰላም ገባ ማለት የምፈልገው ካለ ልስጥህና እውነት ለመናገር ሳንጠግበው በደንብ ሳንጫወት እኔም እናንተም ታውቃላችሁ ትንሽ ቢዚ ነበርኩኝ፣ ግን ብዙ አላሳለፍንም አብረን። ብቻ ግን በአጭር ጊዜ ውስጥ ጥሩ ነገር ነው ያሳለፍነው። እውነት ለመናገር እኔ አሁን በቅርብ ነው ያወቅኩት ናቲን። አንቺን ከዛ በፊት ነው የማውቅሽ፣ ግን ናኪ በጣም ጥሩ ልጅ፣ ትሁት ልጅ፣ ከዚህ በላይ የሚገባው ልጅ። ይሉ በደንብ ተንከባከቢ። እውነት ለመናገር እኔ ጓደኛዬ ስለሆንሽ ሳይሆን በደንብ ነው መናገር ነው ፈልገውና ተንከባከቢው። አንተም እንደዛ ተንከባከባት እና በባለፈው ራሱ የሆነ ሰዓት ላይ መጀመሪያ አስቀይሜው ነበር። ለነገሩ አፉ ብየዋለሁ፣ አፉ ተባብለናል። ከዛ በኋላ እንደውም እኔ ከናቲ በኩል ነበር ብቻ አንተንም እንደ ወንድ ልጅ ለመረዳት እየሞከርኩ ነበር ምናምን። ይሉን ጠልቻ ሳይሆን አለ አይደል በቃ ከምታውቀው ሰው ጋር ብቻ አይደለም የምትሆነው፣ ገባ? አንዳንድ ጊዜ የዛን ሰው ያለበት ነገር መረዳት አለብንና በእንደዚህ አይነት ሁኔታ የከፋ ነገር የምትይዛል። አንተም ደግሞ ፖዚቲቭ አመለካከት ያለው ልጅ ሆኖ አይቻለሁ። አመሰግናለሁ። ከሁላችን ሆነ ነገሮችን ስታቃለ ምናምን ነገር አንተ ጓደኛህም ብዙ ጊዜ አላሳለፍንም። ብቻ ደስ ብሎኛል ስላወቀው አውቃችን ነው። ወደፊት ብዙ ጊዜ አብረን እናሳልፋለን። እውነት ነው። ወንድ ልጅ ደግሞ ብዙ ጊዜ የሚያሳልፈው ለወሬ ለጫወታ ብቻ አይደለም። ብዙ ስራዎችንም አብረን መስራት እንችላለን። ዋናው መተዋወቃችን ነው። ትላልቅ ሰዎች ነን ምናምን ስለተዋወቁ ደስ ብሎኛል። አለ ሌላ ብራዘር እቺ ደግሞ ለደቂቃ ተለያይተን አሁን እንደ አዲስ ሰላም ይባባል አብረን ነበር ነው። አዎ እንዴ እንዴናችሁ? ታው አሚ አሁን እንግዲህ አንተ ነህ የምታባብል። እኔ ራሱ አሁን ካሁን ጀምሬ እዛው አሁን ጀመረች እኮ በቃ አንድ ቀን ነው የቀረው ብላ ኤኒዌይስ
በጣም ደስ የሚል ጊዜ ነበረ። እውነት ለመናገር እዚህ ጋር እነሱ የሚያውቁን የ30 ደቂቃውን ብቻ ነው። የ20 ደቂቃ ምናምን ቪዲዮ ሲወጣ ምናምን ያን ነው የምታውቁንና ከዛ ውጭ ባለው ላይፋችን በጣም ደስ የሚል ነበረ። የሆነ የሚያስጠሉ ሞመንቶችንም አልፈናል። በጣም የደስታ ጊዜዎችንም አብረን አሳልፈናል። ያው ሞርን ያበራችሁ ከጎናችሁ ስለነበርኩኝ ከዛ ሲቀጥል ግን ማለት እንፈልገውንም ቢሆን ሌላ ቦታ ለስራ እንደሄደ ነው ማሰብ ያለብሽ እንጂ ታውቃላችሁ አንዳንዴ ይኸውልሽ ርቀት ፍቅርን ይገድባል ምናምን የሚል ሰው ምናምን አለና እንደዛ አይነት አይመስለኝም። አይ ቲንክ 4 አመት 2 አመት በኋላ መገናኘት ራሱ በጣም ትልቅ ነገር ነው። ናቲ ሲመጣ የመጣበትን ወይም እናውቃለን ይሄ ይፈጠራሉንም አላሰብንምና ነገሮችም ፈጣሪም ተጨምሮበት ነው አንድ ላይ የሆናችሁትና ይሄን ነገር ደግሞ እንድታጡት አልፈልግም። ወደፊትም ቢሆን ያው የምናረጋቸው ነገሮች ቢኖሩም በውስጥ አሪፍ ነገር ይፈጠራሉ እያስባለሁ። ወደፊታችሁን ፈጣሪ ያሳምርላችሁ፣ እንደምታስቡት ያድርግላችሁ። ያው ከዚህ በላይ በተሻለ ሁኔታ ተጋብታችሁ ወልዳችሁ አንድ ላይ መጠን እንድናይ ያድርገን። በቃ ወንድሜ ሰላም ገባ። ኤኒዌይስ እኔ ለሊት ስላለው ይሄም ማለት ስለፈለኩ ነው የመጣሁትና ኪራ ወደ ቦታ ተመለስ። እሺ እና እቺ ወንድማችን አንተ ቪዲዮ ላይ ራሱ ይሄ ወንድሜ እና የልጅ እንትን ነው የልጅ ጭምት የልጅ አዋቂ ነውና ልጅ አይደለም ግን ያው ከኛ ልጅ ነው ታናሻችን ምናምን ነገር ነው ግን የልጅ አዋቂ ነው ምናምን ነገር አሪፍ ልጅ ነው። አንተንም ያው እንግዲህ ብዙ ቪዲዮም ያው ከዚህ በፊት ስለሰራ ነው ካንተ ጋር አንድ ላይ ምናምንና ስላወኩ ደስ ብሎኛል። አመሰግናለሁ በጣም እሺ ወንድም። ኬክ ግን ሁላችን ነው የምንበላው። እሺ ኬኩን ከመቁረሳችን ቡና ከመጠጣታችን በፊት የሆነ ነገር ላምጣ ነው። ፊትና ዞሮ አራኒ ይዟለሁ ምንድነው ይሄ? አራሚ ኪራቶ ማርያም ላይ ማርያም አበዛኝ። ምንድነው ናማን አውርድላት ተሸክማለች። ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላለው እመኝኝ ያልኩሽ እውነት የምር ነው ወድሻ በብሩ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት አይተናል በደንብ እንዲታይ ወደድከው ማለት በጣም ያዘው አሪፍ ነው እውነት። ምርጫ ግን ጎበዝ ነሽ። ወደዳችሁ? በጣም ማስታወሻ ነው እንግዲህ ያው በሄድክበት ቦታ አስታውሰኝ ብዬ ነው። መቼም ማረሳሽ እንግዲህ ይሄን ደግሞ ያው ትቀይረዋለህ ማለት ነው። እሺ እና ለማንኛውም በጣም ነው የማመሰግነው። ምን ተሰማህ? እንዴ ኒኩ ያው ስናስር በእርግጠኝነት ገብተዋል። አዎ አይ የሆነ ነገሩማ ገብቶኛል ምናምን ነገር ሁኔታውም ግን ማርያምን አልጠብኩም። ሆኖም ግን እግዚአብሔርን በጣም ደስ ያለኝ በጣም አመሰግንሻለሁ። ለማንኛውም ያው ቤተሰብ በትንሹ ውስጥ ያለውን ልንገር ብዬ ነው። ውስጥ ያለውን ነገር ብታውቅልኝ ደስ ይለኛል እና በጣም ወድሃለሁ። በሄድክበት ሁሉ ነገር ይቅናክ፣ ፏይንካክ
በጣም ወድሃለሁ እና እኔ በጣም ነው የምወድሽ። የትም አልሄድም። የትም አልሄድም። እሺ ኬኩን በቃ ቁረስልን። ቆይ ቆመን ነው። እሺ እኔ አንድ ላይ ነው ቁርስ ቢሰኝ። አይ አንድ ላይ ቁርስ እኛ እንበል። መልካም መንገድ በሰላም ገባ። እንዴ ለሚዘፈነው እኔ አይ ምንም አይዘፈንም። በቃ እኔ ስለ ሀገር የሚለው በቃ አምሮ እኔ ሳምሮ አላጣው ፍቅርሽ አምሮ አምሮ እኔ ሳምሮ አላጣው ፍቅርሽ አምሮ የእውነት ነው ፍቅር አይደለም የማስመሰል ልብሽን ለማግኘት ባልታደል እንደሚሆን እንደማይቀር ያወቅኩት ሆነብኝ ዘውትር አንቺን ማየት እንዴት ልንገርሽ መውደድ ዛሬ አስጨንቆኛል አዲሱ ፍቅሬ ምን ይሻልሻል ልቤ ወዶሻል በምን ልቅረብሽ መላው ጠፍቶኛል አምሮ እኔ ሳምሮ አላጣው ፍቅርሽ አምሮ አምሮ እኔ ሳምሮ አላጣው ፍቅርሽ አምሮ የእውነት ነው ፍቅር አይደለም የማስመሰል ልብሽን ለማግኘት ባልታደል እንደሚሆን እንደማይቀር ያወቅኩት ሆነብኝ ዘውትር አንቺን ማየት እንዴት ልንገርሽ መውደድ ዛሬ አስጨንቆኛል አዲሱ ፍቅሬ ምን ይሻልሻል ልቤ ወዶሻል በምን ልቅረብሽ መላው ጠፍቶኛል አምሮ እኔ ሳምሮ አላጣው ፍቅርሽ አምሮ አምሮ እኔ ሳምሮ አላጣው ፍቅርሽ አምሮ አሸነፈ ልቤ ሸጋ ልጅ ወደደ በፍቅር ሰከረ በደስታ አበደ ክንፍ ያርገኝ ፍቅር ያንሳ ይጣለኝ አንቺን መሳይ ወዶ ሰው ተከፍቶ አይገኝ ከሰው መሃል ምን አይኔ ላይ ጣለሽ ላይመለስ ልቤ በቃ ተከተለሽ እሰይምሽ ጥር አስቸገረኝ ቆንጆ የሚሆን ቆንጆ ቃላጠረ አፍቅሬሻለው አፍቅሬሻለው አይኖችሽ አይቼ ሳገግም አንደበትሽ ይገለኛል ዳግ አሸነፈ ልቤ ሸጋ ልጅ ወደደ በፍቅር ሰከረ በደስታ አበደ ክንፍ